የእግዚአብሔር ባሪያ እናንተ ደሴቶች ስሙኝ፣ እናንተ በሩቅ ያላችሁ ሕዝቦች ይህን አድምጡ። በእናቴ ማኅፀን ሳለሁ እግዚአብሔር ጠራኝ፣ ከመወለዴ በፊት በስም ጠራኝ። አፌን እንደተሳለ ሰይፍ አደረገው፣ በእጁ ጥላ ሰወረኝ፣ የተወለወለ ፍላጻ አደረገኝ፣ በሰገባውም ውስጥ ሸሸገኝ። እርሱም እስራኤል አንተ ባሪያዬ ነህ፣ በአንተ ክብሬን እገልጣለሁ አለኝ። እኔ ግን ዓላማ ሳይኖረኝ እንዲሁ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ነገር ጉልበቴን ጨረስኩ። ሆኖም ግን ብድራቴ በእግዚአብሔር እጅ፣ ዋጋዬም በአምላኬ ዘንድ ነው አልሁ። በእግዚአብሔር ዓይን ፊት ከብሬአለሁ፣ አምላኬ ጉልበት ሆኖልኛል። ባሪያው እንደሆን ከማኅፀን የሠራኝ፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ያደረገኝ እግዚአብሔር አሁንም እንዲህ ይላል። እርሱም ባሪያዬ መሆንህ፣ ያዕቆብን ነገዶች እንደገና መመለስህ፣ የጠበቅኳቸውን እስራኤል መልሰ ማምጣት ላንተ ቀላል ነገር ነው። ድነቴን እስከ ምድር ዳርቻ እንድታመጣ ለአሕዛብ ብርሃን አደርግሃለሁ አለኝ። እግዚአብሔር ታዳጊ የሆነው የእስራኤል ቅዱስ ለተናቀውና በሕዝብ ለተጠላው የገዦች አገልጋይ እንዲህ ይላል። ነገሥታት አይተው ይነሳሉ፣ ልዑላንም አይተው ይሰግዳሉ። ምክንያቱም የመረጠህ የእስራኤል ቅዱስ እግዚአብሔር ታማኝ ነው። የእስራኤል እንደገና መቋቋም። እግዚአብሔር እንዲህ ይላል፣ በወደድሁ ጊዜ እመልስልሃለሁ፣ በድነትም ቀን እረዳሃለሁ። ለሕዝቡ ቃል ኪዳን እንድትሆን፣ ምድሪቱን እንደገና እንድትሠራት፣ ጠፍ የሆኑትን ርስቶች ለየባለቤታቸው እንድትመልስ እጠብቅሃለሁ፣ እሠራሃለሁ። የተማረኩትን ኑ ውጡ፣ በጨለማ ያሉትን ነጻ ሁኑ እንድትል አድርጌሃለሁ። በየመንገዱ ዳር ይመገባሉ፣ በተራቆተውም ኮረብታ ሁሉ ላይ መሰማሪያ ያገኛሉ። አይራቡም፣ አይጠሙም። የምድረ በዳ ትኩሳት ወይም የፀሐይ ቃጠሎ አይጎዳቸውም። አይራቡም፣ አይጠሙም። የምድረ በዳ ትኩሳት ወይም የፀሐይ ቃጠሎ አይጎዳቸውም። የሚራራላቸው ይመራቸዋል፣ በውሃ ምንጭ ዳርም ያሰማራቸዋል። ተራሮችን ሁሉ መንገድ አደርጋለሁ፣ ጎዳናዎቼም ከፍ ይላሉ። እነሆ ከሩቅ አገር ይመጣሉ፣ አንዳንዶች ከሰሜን፣ ሌሎች ከምዕራብ፣ የቀሩት ደግሞ ከሰሜን ይመጣሉ። ሰማያት ሆይ እልል በሉ፣ ምድር ሆይ ደስ ይበልሽ። ተራሮች ሆይ በደስታ ዘምሩ። እግዚአብሔር ሕዝቡን ያጽናናል፣ ለተቸገሩትም ይራራልና። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። እናት የምታጠባውን ልጇን ልትረሳ ትችላለችን? ለወለደችውስ ልጅ አትራራለትምን? ምናልባት እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ላይ ቀርጬሻለሁ። ቅጥሮችሽ ምንጊዜም በፊቴ ናቸው፣ ወንዶች ልጆችሽ ፈጥነው ይመለሳሉ፣ ያፈራረሱሽም ካንቺ ይሸሻሉ። ዓይንሽን ቀና አድርጊ፣ ዙሪያውንም ተመልከቺ። ወንዶች ልጆችሽ ሁሉ ተሰብስበው ወደ አንቺ ይመጣሉ። በሕያውነቴ እምላለሁ፣ እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ፈራርሰሽ ባድማ ብትሆኚ፣ ምድርሽ ፈጽሞ ቢጠፋ፣ ዛሬ ለሕዝብሽ ጠባብ ብትሆኚም እንኳ የዋጡሽ ካንቺ ይርቃሉ። በሐዘንሽ ዘመን የወለድሻቸው ልጆች ጆሮሽ እየሰማ ይህ ቦታ በጣም ጠቦናል፣ የምንኖርበት በቂ ስፍራ ስጭን ይሉሻል። በልብሽም እንዲህ ትያለሽ፣ እነዚህን የወለደልኝ ማን ነው? እኔ ሐዘንተኛና መካን የተሰደድሁና የተጠላው ነበርሁ። እነዚህን ማን አሳደጋቸው? ብቻዬን ቀርቼ ነበር። ታዲያ እነዚህ ከየት መጡ? ልዑል እግዚአብሔር እንዲህ ይላል፣ እነሆ አሕዛብን በጥቅሻ እጣራለሁ፣ አርማዬንም ለሕዝቦች ከፍ አደርጋለሁ። ወንዶች ልጆችሽን በእቅፋቸው ያመጡልሻል፣ ሴቶች ልጆችሽንም በትከሻቸው ይሸክሙልሻል። ነገሥታት አሳዳጊ አባቶችሽ፣ እቴጌዎቻቸው ሞግዚቶችሽ ይሆናሉ። በግንባራቸው ተደፍተው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ። አንቺም እኔ እግዚአብሔር እንደሆንኩ ታውቂያለሽ። እኔን ተስፋ የሚያደርጉም አያፍሩም። ከተዋጊ ብዝበዛ ማስጣል፣
ከጨካኝስ ምርኮኞችን ማዳን ይቻላልን? እግዚአብሔር ግን እንዲህ ይላል፣ ከተዋጊዎች ላይ ምርኮኞች በእርግጥ ይወሰዳሉ፣ ከጨካኞችም ላይ ምርኮ ይበዘበዛል። ከአንቺ ጋር የሚጣሉትን እጣላቸዋለሁ፣ ልጆችሽንም እታደጋለሁ። አስጨናቂዎችሽ የራሳቸውን ሥጋ እንዲበሉ አደርጋቸዋለሁ። በወይን ጠጅ እንደሚሰከር ሁሉ በገዛ ደማቸው ይሰክራሉ። ከዚያም የሰው ዘር ሁሉ እኔ እግዚአብሔር አዳኝሽ ታዳጊሽም ያዕቆብ ኃያል እንደሆኑ ያውቃል።